ወንድምህ እኮ ጥለው እየበላ ነው። አንተ አትበላም እንዴ? እሱ እኮ ልጅ ነው። አሃ አንቺ ትልቅ ሰው ነሽ። አይ እኔ ዘመድ ልጅ ነኝ። እሱ ከበላ በኋላ ነው የሚበላው። ዋት አተ አቤት። እና ጨርሷል። ምሳህን ብላ። ከጨረሰ ምኑን በላው? ይቅርታ ያገባሃል? አረ በፍጹም። እና ዝም ብላ የመጣበትን ሰርታ አትሄድም? እኔስ ምን ገረመኝ? ምን ትልቅ እንዳረገኝ ወይ ቅሌት። ምናልባት ግን ሰውነት ይሁን እንዴ እንዲያገባኝ ያረገኝ? ናንተ እንካንተ የሌላውን ዓለም አላውቅም። እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል። ሰው እንዴት የበሰለ ምግብ ይነፍጋል? ለዛውም ለሕፃን ልጅ። የእናትነት ትርጉሙ መስጠት፣ ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ። በደግነት ውስጥ የሚገኘውን ሚሊየን መልካም ነገር መዘርዘር እንችላለን። በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው። ቪዲዮውን ሼር እያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሐሳብ አስተያየታችሁን አስቀምጡልኝ። እናቴ እኔን የወለደች እናት እንዲህ አርጋ ባያት እግዚአብሔር ምስክሬ እጠላታለሁ። ድጋሜም እዛ ቤትም አልደርስም። የምሬን ነው። ይሄ መልእክት እናት ያላችሁ ለእናታችሁ አሳዩት። ይሄ እርግማንን ወደ ራስ መጥራት ነው። ይሄ ልጅ ሲያድግ እርግጠኛ ነኝ ይበቀላቸዋል። ግን ደግሞ ድራማ ይመስላችኋል እንጂ ቁም ነገር ነው። እንደሚያረጉ ስላሉ ነው ይሄ ድራማ የሚሰራው። ባርኮት ትችላለህ።